ሰላም ውድ ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? አላህ እኔ በጣም ደህና ነኝ። እናንተ ጋር እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም? ፈጣሪ ይመስገን እኔ ጋር ሁሉ መልካም፣ ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ እና አስተማሪ በሆነ ቪዲዮ መጥቻለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጎ እያልኩኝ አስተማሪና ለየት ያለ ቁም ነገር አዘል የሆነ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ቪዲዮ አቀራረጽ ጥራት ችግር ላለው ነገር በጣም ይቅርታ ያልኳችሁ። ዛሬ የመጣሁበት ጉዳይ ምን መሰላችሁ? ስለ አረብ ሀገር ሆነን እንደዚሁ ማዳም ቤት የምንሰራ ልጆች የሚደርስብን ችግሮች እንዴት ማለፍ እንችላለን፣ እንዴትስ መወጣት እንችላለን የሚለውን ነገር ዲቴል ያለውን ነገር የተወሰነ ነገሮች አብረን እንወያያለን። አብራችን ቆዩ እያልኩኝ ወደ ፕሮግራሜ ወደ ቪዲዮ የመጀመሪያ ሀሳብ እገባለሁ ማለት ነው። የመጀመሪያው ሀሳብ ምን መሰላችሁ? ኮንትራት የሚያልቅበት ጊዜ። አሁን ለምሳሌ እኛ እዚህ ሀገር ስንመጣ ኮንትራታችን 2 ዓመት ብለን ነው የምንመጣው። 2 ዓመት ብለን ስንመጣ ከ2 ዓመት በኋላ ምንድነው የሚገጥመኝ? በ2 ዓመት ላይ ተጨማሪ ጊዜ አለብኝ ወይ የመስራት ግዴታ አለብኝ ወይ የሚለውን ነገር ነው። እኔም ኮንትራት ስለሆነ የምሰራው እኔ ያው እየጨረስኩ ነው። ኮንትራት ሲባል የዚህ ሀገር መንግስት ለዱባይም ይሆናል፣ ለሳውዲም ይሆናል፣ ለየትኛውም ሀገር ይሄ የኮንትራት ህግ ማለት ነው። ልክ ያን ሲፈራረሙ የ2 ዓመት ውል ነው የሚፈራረሙት ማለት ነው። ልጃቸውን የሰራተኛ ሲሰጥ የኛ መንግስት 2 ዓመት ነው። እዚህ ሀገር መጣችሁ አሰሪያችሁ እናንተ ከመጣችሁ በ6 ወር ወር በ3 ወር ኢቃማችሁን ወረቀታችሁን ቢያሰሩላቸው እነሱ ናቸው የሚጠየቁት እንጂ እናንተ አይደላችሁም። እናንተ የሚጠበቅባችሁ ከኢትዮጵያ ኤርፖርት ገብታችሁ ከኤርፖርት እነሱ ቤት ከገባችሁበት ቀን ጀምሮ ነው ኮንትራት የሚታሰበው። አንዳንዴ አጋጣሚ ሌላ ቤት ሰርታችሁ ከሌላ ቤት ልትሄዱ ይችላል። እሱ ሌላ ኬዝ ነው። ግን ቀጥታ ዲቴል ከኢትዮጵያ ወደ መሰሩበት ቤት ከገባችሁ 2 ዓመት ማለት ነው። 2 ዓመታችሁ የሚያልቀው በገባችሁበት እንጂ ኢቃማው በተሰራበት ጊዜ አይደለም። እኔም ጠይቄ ሌሎች ልጆችንም እዚህ የምሰራበትንም አካባቢ ላይ ያለው ነገር ዲቴል ያለው ነገር ይሄ ነው። ትንሽ የካሜራ ችግር ስላለ ካሜራ አስቀምጬ ምናምን ስለሚያስቸግረኝ ይቅርታ እያልኩኝ ማለት ነው። ይሄን ነው ያለው ነገር። ስለ ኮንትራታችሁ ተስማምታችሁ የምትጨምሩ የምትቀንሱት ጊዜ ይኖራል። እሱም ከሰቦቻችሁ ጋር ከአሰሪዎቻችሁ ጋር በመስማማት የሚደረግ አይነት ውል ነው ማለት ነው። ተጨማሪ ጊዜ ኮንትራታችሁ መሆን ያለበትም ኮንትራት ህጉም ያስገድደን 2 ዓመት ነው ማለት ነው። ሌላኛው ደግሞ ሁለተኛ ነገር ደግሞ ሀሳብ ይዤላችሁ የመጣሁት በጣም እንደምታውቁ መሆን አለባችሁ። አሁን ለምሳሌ አረብ ሀገር ስትመጡ አዲስም ሆኑ ገና ብትሆኑ ማለት ነው በእውነት በጣም ፐርፌክት እንደሆናችሁ ቋንቋ እንደምትችሉ የማታውቁትን ነገር አውቃለሁ በሉ ማለት አይደለም። አሁን ለምሳሌ እንግሊዘኛ ትንሽ የምትሞክሩ ከሆነ አረብኛ ትንሽ የምትሞክሩ ከሆነ አልችልም የሚለው ቃል እናንተ ጋር መስራት የለበትም። እችላለሁ፣ ይሄንን ማድረግ እችላለሁ፣ ይሄን መስራት እችላለሁ፣ ይሄን ማድረግ በቃ ፐርፌክቱ ክሊሩ ነው ማለት ነው። አረቦች በተፈጥሯቸው ኮንፊደንስ ያለው ሰው ይወዳሉ። የምሬ ነው የምላችሁ። በጣም ኮንፊደንስ ያለው ሰው በስራ በንግግር ስትናገሩ ራሱ ክብራችሁን ምንድነው የሚያስፈልጋችሁን ነገር ራሳችሁን ማስከበር ራሱ የምትችሉ ልክ ከነሱ ጋራ በቃ እናንተ ፐርፌክት ስትሆኑ ነው። ራሳችሁ ዝቅ እኔ ይሄን አላቅም፣ እኔ እንደዚህ ሆኜ እኔ እንደዚህ በፍጹም አይሰራም ማለት ነው። ሌላኛው ደግሞ እዚህ ላይ የሚጨምርላችሁ ነገር ስለ ቤተሰቦቻችሁ ፕራይቬት የሆነ ነገር ስላለፈ ታሪካችሁ ከዚህ በፊት ሌላ ሀገር ሰርታችሁ ከሆነና ስለዛ ሀገር ሰርታችሁ ገንዘባችሁን በተለያየ
ኬዝ ያጣችሁ ታውቁታላችሁ። በቤተሰብ ገንዘብ ሊጠፋ ይችላል፣ በወንድም በጓደኛ ኤቭሪቲንግ በጣም ብዙ ማለት ነው። ስለዛ ነገር በፍጹም ማውራት የለባችሁ። ምክንያቱም ይሄ ያለፈ ታሪካችሁ ነው። እነሱ ይገምቷቸዋል። አረብ ማንም ሰውን ለመገመት ነው የሚሮጠው ማለት ነው። እንዳትገመቱ። እናንተ በጣም በቃ የሰራችሁትን ጥሩ ነገር ላይ እንዳዋላችሁ፣ ጥሩ ስራ እንዳሰራችሁ፣ ከቤተሰቦቻችሁ ጋር በጣም ምርጥ የሆነ ኢቭን ችግር ካለ ማለት ነው፣ የሰው ልጅ ሆኖ ችግር የማይኖርበት ሰው የለም። በጣም ቤተሰባችሁን ልክ እንደዚህ እንደ አንገታችሁ ማተብ እንደምትወዱ እንደምታከብሩ ልትነግሯቸው ይገባል። ገባችሁ አይደለ? በቃ ስለ ቤተሰባችሁ፣ ስለ ወንድም የሚሆን ስለ እህት፣ ስለ ራሳችሁ መጥፎ የሆነ ነገር መናገር፣ ከነሱ ጋር መወያየት የለባችሁም። በጣም ጥንቃቄ ማድረግ አለባችሁ። እንዳልኳችሁ ነው። አረብ ይገምታል። አረብ እንደዚህ ነው፣ እንደዛ ተጎሳቁላ የምንላችሁ ነገር ደግሞ ደሞዝ እና የስራ ሰዓት። እኔ እቺን የተወሰነ ነገር አልኩ እንጂ በጣም ብዙ ማለት ይቻላል። ደሞዛችሁ ቢበዛ ወሩ አልፎ ሳምንት፣ ከዛ በኋላ ደሞዛችሁን በየወሩ መቀበል አለባችሁ። የትም ስሩ ምንም ስሩ እንደምትችሉ አሁን በጣም ብዙ ሀገራቶች ብዙ የምንሰራባቸው አረብ ሀገራቶች ራሱ በጣም የተሻለ ሆኗል። ብዙ ነገር መንግስትም ደሞዝ እንዲከፈለ ምናምን ያለው ዲቴል እየተሰራ ስለሆነ ደሞዛችሁን ከወር ማሳለፍ የለባችሁ። በዛ ከተባለ ወር ከ15 ቀን ወር ከሳምንት፣ እሱንም የሆነ ችግር የሆነ ነገሮች ቢኖሩ ብለን በማሰብ ማለት ነው እንጂ በፍጹም ደሞዛችሁን እነሱ ጋር ማቆየት የለባችሁም። ደሞዛችሁን በየጊዜው ቶሎ መቀበል ነው ያለባችሁ ማለት ነው። ምን እንደሚፈጠር አይታወቅም። ኢንኬዝ እንኳን ማለት ነው አለመግባባት ቢፈጠርና የ3 ወር ወይም የ4 ወር ወይ የ1 ወር አላቅም የሆነ ደሞዝ እነሱ ጋር ቢኖራችሁ በደሞዛቸው ነው ወደ ሀገራችሁ የሚሸኟቸው። አረብ በጣም ጨካኝ ናቸው አረቦች፣ ሴቶቹ ወንዶቹ። ይሄንን ነገር ቢኬርፉል ተጠንቀቁ። ደሞዛችሁ ተቀበሉ። ብትችሉ ኢትዮጵያ ላኩ፣ ካልቻላችሁ ባንክ አስከፍቱና በባንክ ለማስቀመጥ ሞክሩ ማለት ነው። የመጨረሻውና ደግሞ የምላችሁ ነገር የሚለው የስራ ሰዓታችሁን ማክበር። የስራ ሰዓታችሁን ኤኒታይም። አንዳንድ ጊዜ አንዳንድ ቤት አምሽታችሁ ትተኙና አምሽታችሁ ተኝታችሁ ጠዋት በደንብ ትተኛላችሁ። እሱ ሌላ ነገር ነው። ግን አምሽታችሁ ተኝታችሁ ድጋሚ ጠዋት 6 ሰዓት በፍጹም። አዳዲስ ለምትመጡ ልጆች ማለት ነው እራሳችሁን አስከብሩ። ቢያንስ ማለት ነው ቢያንስ 10 ሰዓትና 12 ሰዓት በጣም ማረፍ አለባችሁ። በእንቅልፍና ለራሳችሁ ጊዜ ሊኖራችሁ ይገባል። እየሰራችሁም በመሀል ልታርፉ ትችላላችሁ። ግን ይሄ እንቅልፍ ተኝታችሁ የሆነ ሰው መጥቶ የሚቀሰቅሳችሁ ምናምን ከሆነ ተናገሯቸው። እግዚአብሔርን እኔ በራሴ ስለደረሰና ስላሳለፍኩት ነው የምለው። እኔ የምሰራበት ቤት ውስጥ አሁን ላይ ማሽኑ የኔ መኝታ ቤት ውስጥ ነው። ማታ ልጅቷ አንዳንዴ ስራ ትሄዳለች፣ አንዳንዴ አትሄድም። ቤትም የምትውለው ቀን ቤት ነው የምትውለው፣ ማታ ከሰዓት ነው የምትሄደው። እና በጣም አምሽታ ከ12 ሰዓት በኋላ በዚህ ሀገር ትመጣና ማሽን ታስገባና ልብስ ልታጥብ። እኔ በዛን ሰዓት ገና እንቅልፍ ሊወስደኝ ነው፣ በቃ እንቅልፍ ወስዶኛል። እና ከዛ ተናገርኳቸው ሰውየውና ሴትዮውን አስቀምጬ፣ በፍጹም ከዚህ በኋላ እኔ ከተኛሁን ከ10 ሰዓት ተኩል እና ከ11 ሰዓት በኋላ ልብስ አምጥታችሁ የምታጥቡ ከሆነ በቃ አልኳቸው ነው። የምሬን ነው በቃ ተናገርኩኝ። ለነሱ ስናገራቸው ከቻልሽ ማታ ጠቢ፣ ካልቻልሽ በጊዜ ጠቢ። ስለዚህ እንጂ ማታ እሷ ከተኛች በኋላ ገብተሽ አድረግሻት አሉ። እኔም በዛው መልኩ ሰዓቴን አስተካከልኩኝ፣ የምተኛበት ሰዓት ማለት ነው። እና ከተኛችሁ በኋላ መተው ይሄ ስሪ፣ ይሄን አድርጊ፣ ይሄን ሁኚ አልሰራም በሏቸው። ማለት አልሰራም ሳይሆን በቃ እኔ ተኝቻለሁ። ከተኛው በኋላ በመኝታዬ በማረፊያ ሰዓት ላይ ይሄን ካልተኛችሁ ያልተኛችሁ ታይም ላይ ትሰራላችሁ። ግን ይሄ ነው ያለው ነገር። ሰዓታችሁን
የምተኙበትን እና የምትነሱ። ለእነሱም ደግሞ ጠዋት መነሳት ካስለመዳችሁ በጊዜ ተኙና ጠዋት ተነሱ። አይ ደግሞ እንደ ቤቱ ይለያያል እና በቃ ይሄ ቪዲዮ ይጠቅማቸዋል ብላችሁ ለምታስቡት አዳዲስ ለሚመጡት ልጆች ሌላ ደግሞ ስለ ሳውዲ ህግ ስለ ሳውዲ አሁን ደግሞ አዲስ ህግ ወጥቷል። በእኛ በሳውዲ እንኳን ደስ አላችሁ። ቃማን የሌላችሁ ቃማችሁን አሰሩ እና ለሌሎች አዳዲስ ልጆች ለጓደኞቻችሁ አዲስ ለሆኑ ልጆች ቪዲዮን ሼር አድርጉልኝ። ስለምትከታተሉኝ በጣም እጅግ በጣም አድርጌ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ሰላም ቆዩ። ሀሳብ አስተያየታችሁን ማስተካከል ያለብኝ የሚጨመር የሚቀነስ ነገር ሀሳባችሁን እጠብቃለሁ። ቼር ያቆየን። ሀገራችንን ፈጣሪ ሰላም አድርግልኝ። ሰላም ሁኑ።